ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። በኢትዮጵያ አሁን ያለውን የታራሚዎች ብዛት ይዞ እየቀለቡና እያሳከሙ መቀጠል የሚቻል አይደለም ሲል የፍትህ ሚኒስቴር አስታውቋል። ሰራዊቱን ተማምኖ የሚንቀሳቀስ የፖለቲካ ኃይል የህዝቡን ህልውና ማረጋገጥ አይችልም ሲሉ አቶ ጌታቸው ረዳ ተናግረዋል። ፓርቲያቸው በዛሬው ዕለት የምስረታ ጉባኤውንም አካሂዷል። አብራችሁን ቆዩ። የሲቢ አካውንት ብቻ ነው እንዲያለ አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። በኢትዮጵያ አሁን ያለውን የታራሚዎች ብዛት ይዞ እየቀለቡና እያሳከሙ መቀጠል የሚቻል አይደለም ሲል የፍትህ ሚኒስቴር አስታወቀ። የማረሚያ ቤቶችን ትጥቅና አደረጃጀት ወጥ ለማድረግ የህግ ማዕቀፍ እየተዘጋጀ መሆኑም ተገልጿል። የፍትህ ሚኒስቴር የ2018 በጀት ዓመት እቅድና የሩብ ዓመት ስራ አፈጻጸም በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በዚህ ሳምንት በተገመገመበት ወቅት የማረሚያ ቤቶች ጉዳይ ሰፊ ጥያቄ የተነሳበት ሆኗል። ረቡዕ ጥቅምት 12 ቀን 2018 ዓ.ም በተካሄደው የግምገማ መድረክ ላይ የቋሚ ኮሚቴው አባላት በርካታ ጥያቄዎችን አቅርበው የፍትህ ሚኒስቴር ከፍተኛ አመራሮች ምላሽ ሰጥተውበታል። ተጠሪነታቸው ለፍትህ ሚኒስቴር በሆኑት የፌዴራል ማረሚያ ቤቶች ሁኔታ ላይ የቀረቡ ጥያቄዎችን ትኩረት አድርገው የፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ በሰጡት ምላሽ የማረሚያ ቤቶችን ከአያያዝ ጀምሮ እስከ አስተዳደር እንዲሁም የደንብ ልብስና ትጥቅን ጨምሮ ስርዓት የሚያስይዝ የህግ ማዕቀፍ እየተዘጋጀ መሆኑን ተናግረዋል። የማረሚያ ቤት ጉዳይ በጥቅሉ የፖሊሲ ጣልቃ ገብነት የሚፈልግ ነው ያሉት ሚኒስትር ዴኤታው አሁን ያለውን በርካታ የታራሚዎች ቁጥር በሀገር አቀፍ ደረጃ ይዞ እየቀለቡና ሕክምናቸውን እየሸፈኑ መቀጠል የሚቻልበት ሁኔታ የለም ሲሉ ተናግረዋል። የታራሚዎች ቁጥርን በተጨባጭ የሚቀንስ እርምጃ መውሰድ ያስፈልጋል ሲሉም አጽንኦት ሰጥተዋል። አቶ በላይሁን ይርጋ እንደገለጹት በማረሚያ ቤቶች የማረምና ማነጽ ስራ የሚሰሩ ሰራተኞች ምልመላ ስልጠናና የስራ ስምሪት ወጣ ገባ መሆኑን እንዲሁም አንዳንድ የማረሚያ ቤቶች ላይ የሚሊታሪና የመከላከያ ትጥቅና ደንብ ልብስ የሚደረግበት ሁኔታም አለ ብለዋል። የፍትህ ሚኒስቴር በእስር የሚቆዩ ታራሚዎችን ቁጥር ተጨባጭ በሆነ መንገድ ለመቀነስ ያስችላል ያለውን የአማራጭ ቅጣት ስርዓትን ለመተግበር እየተዘጋጀ የሚገኝ ረቂቅ አዋጅ በቅርቡ ለህዝብ ተወካዮች ምክር ቤት እንደሚቀርብም ገልጿል። የማረሚያ ቤቶችንም አሰራር ወጥ የሚያደርግና ታራሚዎችን መልሶ ህብረተሰቡ ጋር መቀላቀልን የሚያካትት የህግ ማዕቀፍም እንደሚኖር ነው ሚኒስትር ዴኤታው የገለጹት። የማረሚያ ቤት ጉዳይ የፖሊሲ ኢንተርቬንሽን የሚፈልግ ነው የሚለው አንደርስታንዲንጉ እንዲኖር ነው። የፖሊሲ ኢንተርቬንሽን ይፈልጋል። አሁን በጣም በርካታ ታራሚ ነው ያለው በሀገር አቀፍ ደረጃ። ይህን ሁሉ ታራሚ ይዘን ይህን ሁሉ እየቀለበን ህክምና እንዲህ እያል መቀጠል የሚቻልበት ሁኔታ አለ ብለን አናስብም። ስለዚህ የፖሊሲ ኢንተርቬንሽን ይፈልጋል። በፍትህ ሚኒስቴር በኩል በርካታ ጉዳዮችን ለመስራት ጥረት እያደረግን ነው። አገር አቀፍ ጥናት በጣም ሰፊ ይዘት ያለው ከተለያዩ ተቋማት የተውጣጣ ኮሚቴ እየሰራ ነው። ፕሪዝን ሰርቪስ ስታንዳርድ ወይም በሀገር አቀፍ ደረጃ የማረምና ማነጽ ስራ አገልግሎት ምን ይመስላል፣ ሰርቪሱ ብቻ ሳይሆን ሰርቪሱ የሚሰጡ ተቋማት አደረጃጀታቸው ከክልል ከፌደራል ክልል በጣም የተለያየ ነው። የማረምና ማነጽ ስራ የሚሰሩ ባለሙያዎች ከምልመላቸው ጀምሮ ምልመላ፣ ስልጠና፣ የስራ ስምሪታቸው በጣም ወጣ ገባ ነው። ትጥቃቸውን እንኳን ብናይ በጣም ወጣ ገባ ነው። አንዳንዱ የሚሊታሪ አይነት ባህሪ ያለው ትጥቅ ይታጠቃል፣ አንዳንዱ የመከላከያን ትጥቅ የሚመስል ይታጠቃል። ይሄ ሁሉ መልክ መያዝ አለበት። የአልባሳታቸው ጭምር እንዲሁ መታየት አለበት በደንብ ማለት ነው። አንዳንዱ ጋር የሚሊታሪ አይነት ልብስ የሚለብስ አለ። የማረምና ማነጽ ስራ በጣም ፍሬንድሊ የሆነና ካለባበሱ ከትጥቁ ጀምሮ በጣም ለማረምና ለማነጽ በሚያስችል መልኩ መደረግ አለበትና የስልጠና ሲስተሙ ካሪኩለማቸው ጭምር በየተቋማት ውስጥ በማረሚያ ቤት ኮሚሽን አንዳንድ ቦታ ላይ አስተዳደር ይሏቸዋል ያሉት የስራ ክፍሎች ጭምር በጣም የተዘበራረቀና ወጣ ገባ ስለሆነ እሱን
ስርዓት ማስያዝ ይፈልጋል። እሱ ላይ ሰፊ ጥናት እየተሰራ ነው። እሱ ብቻ ሳይሆን ቅድም እንዳልኩት የታራሚዎችን ቁጥር ሳብስታንቲቭ በሆነ መንገድ ሊቀንስ የሚያስችል ስርዓትም ይፈልጋል። ለምሳሌ አማራጭ ቅጣት ረቂቅ አዋጅ እየሰራን ነው። ለምክር ቤቱ በቅርቡ እናመጣለን ብለን እናስባለን። እሱ ላይ እሱን ተግባራዊ ስናደርግ በርካታ ሰዎች ወደ ማረሚያ ቤት ከሚሄዱ ይልቅ ለማህበረሰቡ ስራ የሚሰሩበት የግዴታ ስራ ሊሆን ይችላል፣ ማህበረሰብ አገልግሎት የሚሰጡበትን ስርዓት የሚዘረጋ አዋጅ ነው። ይሄ ትልቅ ለውጥ ያመጣል ብለን እናስባለን። ብዙ ሀገሮች ላይ ከታራሚዎቻቸው ከ50% በላይ በዚህ ስርዓት ነው የሚያስተናግዱትና በማረምና ማነጽ ሂደት ውስጥ በተለይ ታራሚዎች ታርመው ታንጸው ከወጡ በኋላ የት ነው የሚሄዱት የሚለውን መልሰው መቀላቀል ስርዓት ሪኢንተግሬሽን ሲስተም የለም። ይሄም የፖሊሲ ኢንተርቬንሽን የሚፈልግ ነው። እሱም ላይ ረቂቅ አዋጆች ተዘጋጅተዋል። ስለዚህ እነዚህን ተግባራዊ ስናደርግ ስትራቴጂክ በሆነ መንገድ ችግሩን የምንቀርፍ ካልሆነ በስተቀር አሁን ባለው ሁኔታ ብዙ ሰው እየመደብን ብዙ በጀቱን ከፍ ዝቅ እያደረግን ቋሚ መፍትሄ አይሆንም። ለጊዜው መፍትሄ ሊሰጥ ይችላል፣ ግን ይሄ ቋሚ መፍትሄ ስለማይሆን እነዚህን ችግሮች በሙሉ ይፈታሉ ብለን ነው የምናስበው። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም ራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ሰራዊቱን ተማምኖ የሚንቀሳቀስ የፖለቲካ ኃይል የህዝቡን ህልውና ማረጋገጥ አይችልም ሲሉ አቶ ጌታቸው ረዳ ተናገሩ። ዲሞክራሲያዊ ስምረት ትግራይ ፓርቲ የምስረታ ጉባኤውን በዛሬው ዕለት በአዲስ አበባ እያካሄደ የሚገኝ ሲሆን በጉባኤው ላይ በትግራይ ክልል የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲ አመራሮችና ሌሎችም ፖለቲከኞች ተገኝተዋል። በምስረታ ጉባኤው ላይ አምባሳደር መለስ ዓለም የብልጽግና ፓርቲን በመወከል የተገኙ ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለምስረታ በመብቃቱ የተሰማቸውን ደስታም ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራረብ የሚችሉ ሀሳቦችን ወደ አንድ በማምጣት ፓርቲዎችን ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ብለዋል። በወቅቱ ንግግር ያደረጉት የፓርቲው መስራች የቀድሞ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ፕሬዝዳንት በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው አፋኝ ሁኔታ እየተባባሰ በመምጣቱ ፓርቲው የምስረታ ጉባኤውን በትግራይ ማካሄድ እንዳልቻለ ገልጸዋል። የክልሉ ወጣቶች ለውጥ እንዲያመጡ በሚያስችል አዲስ አደረጃጀት ዙሪያ ውይይት ሲደረግ መቆየቱን ጠቁመው የህወሓትን ከፓርቲነት መሰረዝ በተመለከተም ድርጅቱ ሲከተላቸው የቆዩትን የተሳሳቱ መንገዶች ተከትሎ ያደረገው ጉባኤ ህጋዊ ሊሆን ይቅርና ራሱ የፈረመው ስምምነት ላይ ህገወጥነት በማብዛቱ ተሰርዟል። ስለዚህ ህወሓት የሚለውን ስም ማዳን የሚቻልበት እድል ጠባብ በመሆኑና ሙሉ በሙሉ መጥፋቱን ካረጋገጠን በኋላ አዲስ ፓርቲ ወደ ማቋቋም ገብተናል ሲሉም አብራርተዋል። ፓርቲው ይህን እድል ያገኘው ህዝቡ በከፈለው መስዋዕትነት መሆኑን የገለጹት አቶ ጌታቸው ስልጣን ላይ ያለው ኋላ ቀር ሲሉ የጠሩት ኃይል ግን ሁኔታዎችን የማንበብ አቅሙ የተዳከመበት ደረጃ ላይ ደርሷል ሲሉም ወርፈዋል። ክልሉን ከጦርነቱ በፊት ወደ ነበረው ሁኔታ ለመመለስ ችግሮቹን በተደራጀ መንገድ መፍታት ላይ ማተኮራቸውን ጠቅሰው እነሱ ሞቅታ በተሰማቸው ቁጥር ወጣቱ ሌላ መስዋዕትነት የሚከፍልበት ሁኔታ መፈጠር የለበትም። ይህ ፍርሃት አይደለም፣ ከበቂ በላይ መስዋዕትነት ከፍለናል ሲሉም ተደምጠዋል። በክልሉ በስልጣን ላይ ያለው አካል ተፈናቃዮችንም በመያዣነት እየተጠቀመ ነው በማለት ከሰዋል። ሰራዊት ተአማሚኑ ፖለቲካ ምንቅስቃስ ዝገብር ኃይል ናይ ህዝቢ ትግራይ ፖለቲካ ክልውጥ ኣይኽእልን ናይ ህዝቢ ትግራይ ህልውና ከረጋግጽ ይኽእል ኣብዚ ሕዚ ሰዓት ሰላም ዝከድልየና ተኮይኑ ዝወሰደ ግዜ ውሰድ ናብ ንቡር ክንምለስ ንኽእለሉ ዓቕሚ ክንምልስ ተኮይና ተወዲብና ዘለና ሽግራት ክንፈትሕ ዘኽእለና ቁመና ክንፈጥር ክንቀሳቀስ ኣለና እምበር ብሃበ ተረኽበ ንሶም ሞቀታዊ ተሰምዖም ቁፅሪ ብቕልፅምና ብዝበሉ ቁፅሪ እንደገና ካልኦት ናብ ዘይድሊ መስዋዕትነት እትወሉ ኩነታት ክፍጠር ይውሉ ፍርሒ ይኮነ እኹል መስዋዕትነት ከፊልና ኢና እዚ ሓይሊ እዚ እዩ ሕዚ እውን ትግራይና ሰላም ተፈናቀልቲ ሆስቴጅ ሒዙ መትሓጃ ሒዙ ናብ ሓደጋ ከውድቐና ኩሉ ዓይነት ምንቅስቃስ ዝገብር ዘሎ የስምረት ፓርቲን በሺዎች የሚቆጠሩ አባላት በማሳደግና ከሌሎች የክልሉ የፖለቲካ ኃይሎች ጋር በመተባበር
ለውጥ ማምጣትና ጊዜያዊ የሽግግር መንግስት ተቋቁሞ ወደ ምርጫ የሚገባበት እንዲሁም ህጋዊ መንግስት የሚደራጅበት ሁኔታ እንዲፈጠርም ጥሪ አቅርበዋል። አሁን ያለው ጊዜያዊ አስተዳደር እኔ በግሌ ለውጥ ያመጣል ብዬ አላስብም። ዋነኛ ትኩረታችን መሆን ያለበት ለውጡን በተደራጀ መንገድ መርተን አጭር የሽግግር ጊዜ መንግስት አቋቁመን ዋና ዋና የሚባሉትን የፕሪቶሪያው ስምምነት አካል የሆኑ ጉዳዮችን ማስፈጸም ሊሆን ይገባል። ከዚያ በኋላ ግን በህዝብ የተመረጠ መንግስት የምናቋቁምበት ሁኔታ ላይ ልናተኩር ይገባል ሲሉም ተደምጠዋል። ሕዚ በሽሓት ቁፅር አባላትና በ10 ሽሓት በአማይ ሽሓት ጌርና ምስ ካልኦት ተመሳሳሊ እምነት ዘሎ ህዝብታት ፓርቲታት ኮይና ለውጢ ክነምፅእ ክንረባረብ ኣለና። ብስልጣን ሕዚ ዘሎ ጊዜያዊ ምምሕዳር ለውጢ ከምፅእ ብወገነይ ለውጢ ከምፅእ ዝብል እምነት የብለይን ኣየምፅእን። ዋና ትኩረትና ክኸውን ዝግብኦ ናይ ለውጢ ሓይሊ ብዝተወደበ መንገዲ መሪሕና ተወሰነ ሓፂር ናይ ሽግግር ጊዜ ዋና ናይ ፕሪቶሪያ ጉዳያት ነፈፅመሉ ድሕሪ ግን መረፃ ብምክያድ ህዝቢ ዝተመረፀ መንግስቲ ደው ነብለሉ ኩነታት ክንፈጥር ዝኩሎም ሓይልታት ተዋዲና ክሰርሕ ንኽእል ኣለና። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው ስምረት ፓርቲ ነሐሴ 17 ቀን 2017 ዓ.ም ሊያካሂድ ያሰበውን ጠቅላላ ጉባኤ በመቀለ ከተማ ማድረግ ባለመቻሉ ላልተወሰነ ጊዜ ማራዘሙ ይታወሳል። ፓርቲው በዛሬው ጉባኤው የፓርቲውን ሊቀመንበር ጨምሮ የከፍተኛ ኃላፊዎችን ምርጫ ያካሂዳል ተብሎ ይጠበቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።